አሁን በፊት የደፈሩትን እየመታ ነው የሚሄደው። ዋልባ ራሱ የራሱ መሳሪያ ያለው ስውር መቅሰፍት ራሱ የማይታይ መሳሪያ ያለው በዚያ ነው እየጠረገ ያስወገዳቸው እንጂ ብዙ ዋልባን ያልሞከረው ያልፈተነው የለም። እሸቱን ደግሞ ያመርገም ያመቅሰፍት እንዳይደርስበት ቁጭ አድርገን ነግረ ነው። ከሰሞኑ በተለያዩ ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊና መንፈሳዊ ጉዳዮች ላይ የሚነግደው የዲጂታሉ ዓለም ንግድ መዳረሻውን በታላቁ የዋልድባ አንድነት ገዳም ላይ አድርጓል። ከሌላው ዓለም ሰዎች ጋራ ሰዎች ወይም መነኮሳት ደናግላት ዓለም በቃም ብለው በሚኖሩበት ነፍስ ከፈጣሪ ጋር በምትነጋገርበት በዚህ ስውርና ቅዱስ ቦታ ላይ የዲጂታሉ ዓለም ንግድ እንዴት በድንገት መከሰት ብዙዎችን የኦርቶዶክስ እምነት ተከታዮችን ጨምሮ በርካታ ኢትዮጵያውያንን እያነጋገረ ያለ ክስተት ሆኗል። ብዙዎችም ጉዳዩን ለምን በዚህ ልክ እንዲጮህ ተፈለገም? ኮሜዲያን እሸቱ መለሰ በስፍራው ከቀረጸ በኋላ እግረኛው ሚዲያ ላይ የቀረቡ አባቶች ቅሬታን በዶንኪ ቲዩብ ባለቤትና መስራች እሸቱ መለሰ ጥፋተኛ ነኝ ካለ በኋላ ለምን በድጋሚ ቅሬታ ተፈጠረም? እግረኛው ሚዲያስ ወደ ቦታው ተጉዞ ለምንስ ቀረጻውን አደረገ? እሸቱ አፈቀላጤ ነው። በጣም ከሚገርመኝ እኛኛ ሲመጣ ጎንበስ ይያለ እሻባስ በጣም ለስላሳ እንደበስ ነው ያለው። እኛን አላቆየም በደቂቃ ነው ያሳመነ። እንደዚህ አርጌ ምንድነው ያለን ፕሮጀክት ልሰራላችሁ የሆነ እቅድ ምናምን በቃ አቅዳችሁ ሰጡኛላችሁ ሰራላችኋለሁ ነበር ያለ እንጂ እንደዚህ አይነት የተዳፈነ የታሪክ ብልሽት ያመጣል ብለን አላሰብንም ነበር። የዩቲዩብ ገበያ ማዕከል የሆነው ታላቁ የዋልድባ ገዳም ለምንስ አስተዳደር አለው ወይ የሚለውን ጥያቄ ማስነስቷል። በታላቁ ዋልድባ ገዳም ስም የሚነግዱ የዲጂታል ዓለም ንግድ እና ዝምታው ሚስጥር ምንድነው? ይህ ገዳም ትልቅ ቦታ ነው። ካለፈው ወር ጀምሮ ግን ዩቲዩበሮች መጨቃጨቂያ አድርገውታል። መጀመሪያ ላይ እሸቱ መለሰ ሄዶ ቀረጻ ባስተላለፈው ላይ አባቶች ቅሬታ አለም ብለው ሚዲያ ላይ ወጥተው ተናገሩ። እሸቱ መለሰ ጋብዞ ይቅርታ ተጠያይቀናል ብለው በቪዲዮ መረጃ አጋርተው ነበር። አሁን የእግረኛው የሚባል ሚዲያ ዋልድባ ድረስ ሄዶ ሌላ ቃለ መጠይቅ አድርጓል። ሴትዮዋ ለገንዘብ ብላ ካሁን ቀደም ብዙ መከራ ደርሰበታለች። በዋልድባ ገዳም የሴት ገዳም የደናግል ገዳም በየወሩ በየሆነ ስያሜ ተሰጠዋለች። ብዙ ታርጋ ነው የምትለጥፍለት እና የሴት ገዳም እንዳልሆነ እንኳን የሴት አንስት የከብት አንስት መድኃኔዓለም ራሱ በማይታበል ቃሉ አይሻገርበት ብሎ ያስቀመጠው ቦታ ነው። ትልቅ የቅድስና ቦታ ነው። ኃጢአት አይሻገርብሽ ላይ ቀልብሽ ሲል ሴቶች እንዳይሻገሩበት በጽኑ ግዘት አስቀምጧል። ካሁን በፊት የደፈሩትን እየመታ ነው የሚሄደው። ዋልድባ ታላቁና ታሪካዊ የዋልድባ ገዳም ለዘመናት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንፈሳዊ ተጋድሎ የብህትናው እና ቅድስና ማማ ሆኖ የኖረ መካነ ቅዱሳን ነው። የዓለምን የናቁ ካባና ዘውድን አውልቀው የጣሉ አባቶች ሌሊትና ቀን ስለ ሀገርና ስለ ወገን የሚማለዱበት እንባ የሚያፈሱበት የጸሎት ምሽግ ነው። ሆኖም ግን በዛሬው የዲጂታል ዓለም በተለይም የዩቲዩብ መድረክ ላይ ይህ ታላቅ ስፍራ የማንነታቸውና የሞራል ልካቸው ለማይታወቅ የኢንተርኔት ንግድ አራማጆች ዩቲዩበርስ ዋነኛ የገቢ ምንጭና የጭቅጭቅ አጀንዳ መፍጠሪያም እየሆነ መጥቷል። ይህንን አስከፊ እውነታ ተገንዝቦ ይህንን ሁሉ ዝምታ ለምን ብሎ መጠየቅ ወቅታዊና እጅግ አንገብጋቢም ጉዳይ ሆኗል። ዛሬ የዩቲዩብ ላይ የሚለቀቀው በርካታ ቪዲዮዎች ለታዘበ ዋልድባ የመንፈሳዊነት መገለጫ መሆኑ ቀርቶ የክሊክ ባይት ወይም ደግሞ አሳሳች አርዕስ መለጠፊያም ሆኗል። ይህ ድርጊት ሁሉ ትልልቅ ጥፋቶችን እየወለደም ይገኛል። ገዳሙንና የባህታውያኑን ስም በመሸጥ የሚሰበሰበው የዶላር ገቢም ገዳሙን ከመደገፍ ይልቅ የቪዲዮ ለጣፊዎች ወይም ፈጣሪዎችን የግል ኪስ የሚያደልብ መሆኑና ገዳሙ ሚስጥራዊነትን፣ ጸጥታና ረቂቅ መንፈሳዊ ተጋድሎ በዩቲዩብ የገበያ አዳራሽ ውስጥ ወርዶ መነጋገሪያና መጨቃጨቂያ መደረጉ እጅግ ያሳዝናል። ገዳሙ አስተዳደር የለውም ወይም አስብሏል። የዝምታው ምንጭ ምንድነው? ይህንን ሁሉ ዝም ማለቱ ተገቢ ነው ወይ የሚለው ጥያቄ የብዙዎችም የውስጥ ብሶትም እየሆነ መጥቷል። ገዳሙ የራሱ የሆነ ጥብቅ መንፈሳዊ አስተዳደር መዋቅር፣ አበምኔት፣ መጋቢና የሰንበት ጉባኤዎች አሉት። ታዲያ ለምን እርምጃ አይወሰድም? ዋልድባ ያሉ አባቶች ከዓለም ድምጽ የራቁ ስልክና ኢንተርኔት የማይጠቀሙ የዓለምን ወሬ እንደ ጉድፍ የሚቆጥሩ ናቸው። በዩቲዩብ ላይ ግን ስለነሱ ምን እየተባለ እንደሆነ ጨርሶ ላያውቁም ይችላሉ። ቢያውቁም ለዓለም ወሬ መልስ አንሰጥም በሚል የንቀት ዝምታም ሊያልፉት የሚችሉት ነው። ትልቁ ችግር ያለው ገዳሙ ውስጥ ሳይሆን በገዳሙ ስም
አባቶች እንዲህ አሉ እያሉ ከገዳሙ ድረስ በመሄድ መረጃ እየቀጠፉ ወደ ውጭ የሚያወጡ የገዳሙን ስም የሚያጠለሹ ቪዲዮ እየለቀቁ መታየት አሳዛኝ እየሆነ ይገኛል። ሆኖም ግን የገዳሙ አስተዳደር ዝም ማለቱም በውስጥ ላለው መንፈሳዊ ጽናት ጥሩ ቢሆንም በውጭ ያለው ምዕመናን ከማደናገርም ከማጭበርበርም ለመጠበቅ ግን የግድ ይፋዊ መግለጫና ቁጥጥር ያስፈልገዋል። አንዳንድ ዩቲዩበሮች የገዳሙን ገንዘብ ማሰባሰቢያ ብቻ ሳይሆን የፖለቲካ የብሔር ፍጆታ ማራገቢያም አድርገውታል። አንዱ ተነስቶ ዋልድባ ተደፈረ ሲል፣ ሌላው ደግሞ የለም አልተደፈረም በማለት በቅዱሳን ስፍራ ላይ የቃላት ጦርነት ይከፍታሉ። ይህ አይነቱ ድርጊት የገዳሙን ታሪካዊ መንፈሳዊ ክብር ዝቅ የሚያደርግ፣ ምዕመናን በገዳማት ላይ ያላቸውን አመኔታ፣ ፍቅር እንዲቀንስ የሚያደርግ አደገኛ አካሄድ ነው። ይህንን ዝምታ ሰብሮ ስርዓት የማስያዝ የገዳሙን አስተዳደር ብቻ ሳይሆን የጠቅላላ የቤተ ክርስቲያናውያን መዋቅርና ምዕመናንም ድርሻ ነው። በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጠቅላይ ቤተ ክህነትና የሚመለከት የሀገረ ስብከት መዋቅር በዋልድባ ስም የሚነግዱ የዩቲዩብ ገጾችም ሊጠይቅና ሊያስጠነቅቅም ይገባል። ታላቁ ዋልድባ ገዳም የሀገር ባልደረባ የቅዱሳን መነኮሳት ቤት እንጂ የዩቲዩበሮች የገበያ ማዕከል አይደለም። የገዳሙ አስተዳደር የበላይ አካላትም ለጉዳዩ ትኩረት ሰጥተው ሕጋዊ አስተዳደርና እርምጃ ካልወሰዱ የነጋዴዎች ድፍረት እየጨመረ ሄዶ የገዳሙን ክብር የማርከስ ጉዳይ አይቀሬ እየሆነ ነው። ቅዱስ ስፍራውን ከዲጂታል ነጋዴዎች መከላከል የሃይማኖትም የሞራል ግዴታም እየሆነ መጥቷል። ክቡራትና ክቡራን የኢትዮጵያ ቱዴይ ቤተሰቦቻችን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳቦቻችሁን አጋሩን።